ሰላም ጤና ይስጥልን እንደምንላችኋል ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ የመጋቢት 17 ቀን 2017 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች ከይሳት ጀምሮ መደመጣቸውን ይቀጥላሉ። በያላችሁበት አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። በ7 ወራት ውስጥ 40 ሰዎች ራሳቸውን ማጥፋታቸው ተገለጸ። በተያዘው የ2017 ዓ.ም 7 ወራት ውስጥ ብቻ 40 የሚሆኑ ሰዎች ራሳቸውን ማጥፋታቸውን የቅዱስ ጳውሎስ ሆስፒታል አሳውቋል። በኢትዮጵያ ራስን የማጥፋት ሁኔታ ተደጋጋሚ እየተከሰተና ራሳቸው የሚያጠፉ ሰዎች ቁጥር ከዕለት ወደ ዕለት እየጨመረ በመምጣቱ አሳሳቢነቱም ከፍተኛ ሆኗልም ተብሏል። በቅዱስ ጳውሎስ ሆስፒታል የአስክሬን ምርመራ ክፍል ኃላፊና የፎረንሲክ ፓቶሎጂ ስፔሻሊስት ዶክተር ምሬሳ በላይ እንደተናገሩትም ባለፉት 7 ወራት ራሳቸው ካጠፉ ሰዎች መካከል 25ቱ ወንዶች ሲሆኑ 15ቱ ደግሞ ሴቶች ናቸው ብለዋል። በተጨማሪም በዳግማዊ ሚኒሊክ ሆስፒታል ራሳቸው የሚያጠፉ የሟቾች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን በሆስፒታሉ የአስክሬን ምርመራ ክፍል ኃላፊና የፎረንሲክ ፓቶሎጂ ስፔሻሊስት ዶክተር እንየው ደባሽ ተናግረዋል። ለትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ጥቆማ እንዲደረግ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ዛሬ ማለዳ በማህበራዊ ትስስር ገጻቸው ባጋሩ ጽሑፍ መላው የትግራይ ሕዝብ ጊዜያዊ አስተዳደሩን በፕሬዝዳንትነት ሊያገለግል ይገባል የሚለውን ሰው እንዲጠቁም ጠይቀዋል። ጠቅላይ ሚኒስትሩ በጽሑፋቸው በኢፌዴሪ ሕገ መንግስት አንቀጽ 62 ንዑስ አንቀጽ 2 እንደዚሁም በፕሪቶሪያ ስምምነትና በሌሎች ክልሎችን የሚኖረው የፌዴራል መንግስት ጣልቃ ገብነት ለመደንገግ በወጡ አዋጅ ቁጥር 359/1995 መሰረት እንደዚሁም አሳታፊ የትግራይ ክልል ጊዜያዊ አስተዳደር መመስረት በተመለከተ የተደነገገ የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር ለ2 ዓመት በስራ ላይ ለመቆየት ይታወቃልም ብሏል። በዚህ መሰረትም የትግራይ ጊዜያዊ አስተዳደር በፕሬዝዳንትነት ጥቆማ እንዲደረግም ህዝቡም ቀና ትብብሩን እንዲያደርግም ጠይቀዋል። ህገወጥ የሰዎች ዝውውር ወንጀል ለመከላከል የሚያስችል መረጃና የጥሪ ማዕከል ተከፈተ። የሰዎች ንግድና ህገወጥ የሰዎች ዝውውር ወንጀል ለመከላከል የሚያስችል የመረጃና የጥሪ ማዕከል በመክፈትም የጥሪና የመረጃ ማዕከሉ ለተጎጂዎችና ለተጋላጮች እንደዚሁም በአጠቃላይ ለማህበረሰቡ የሰው ንግድ፣ ህገወጥ የሰዎች ዝውውር ወንጀሎች የተመለከቱ ጥቆማዎች የሚቀርቡበትና የህግ ማስከበር ስራን ውጤታማ የማድረግ ዓላማ ያለው ነው ተብሏል። ማዕከሉ በአማርኛ፣ በእንግሊዝኛ፣ በአፋን ኦሮሞና በትግርኛ ቋንቋዎች አገልግሎት እንደሚሰጥም ታውቋል። ማዕከሉ ተጎጂዎችና በአጋላጭ ሁኔታዎች ውስጥ የሚገኙ ዜጎችን በመታደግ በአፋጣኝ ሊቀርቡላቸው የሚገቡ የጤና፣ ስነልቦና፣ የህግ የመልሶ ማቋቋምና የክህሎት ድጋፎች ማግኘት የሚችሉበትን መረጃ ስርዓት እንደሚያሳልጥም የፍትህ ሚኒስቴር መረጃ ያመላክታል። አድማጮች የኢትዮጵያ ድምጽ ዜናዎችን እያደመጣችሁ ትገኛላችሁ። አሁን ወደ ዕለቱ አንኳር ዜናችን አልፈናል። በዛሬ ዕለት በአዲስ አበባ ውስጥ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በቀነኒ አዱኛ ህልፈት የተጠረጠረው አርቲስት አንዱዓለም ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ ፈቀደም። ዛሬ ለችሎቱ እስካሁን የተገኘው የምርመራ ውጤት ያቀረበው መርማሪ ፖሊስ የሟች አስክሬን ምርመራ ያሳየው ሟች ከከፍታ ቦታ ወድቋ ህይወቷ ማለፉ ነው ብሏል። ከዚህ በተጨማሪ ሟች ህይወቷ ካለፈበት ስፍራ የምርመራ ናሙና ተወስዶም ለፌዴራል ፖሊስ ፎረንሲክ ምርመራ ቢሮ ተልኮ ውጤቱም እየተጠበቀ ነው ብለዋል። የተጠርጣሪው የእጅ ስልክ በብሔራዊ መረጃና ደህንነት በኩል እየተመረመረ እንደሚገኝም የገለጸው ፖሊስም ይህም ውጤቱ ለዛሬ እንዳልደረሰለት ለችሎቱ በማስረዳት ተጨማሪ የምርመራ ቀናትን ጠይቋል። የአርቲስቱ ጠበቃ በፊናቸውም ዛሬ የቀረበው የአስክሬን ምርመራ ውጤቱ እንዳሳየው ሟች ከከፍታ ወድቃ ህይወቷ ማለፉ እንጂ የፍቅረኛዋ እጅ እንዳለበት የሚጠቁም ባለመሆኑና ፖሊስ ቀሩኝ ያላቸው ማስረጃዎች ፖሊስና በደህንነት ተቋም እንጂ የሚገኙ በመሆኑ ተጠርጣሪው እነዚህ ማስረጃዎች ያጠፋቸዋል ተብሎ ስለማይጠበቅ በዋስ እንዲለቀቅ ለችሎቱ ጥያቄ አቅርበው ነበረ። ግራቀኙን ያደመጠው ፍርድ ቤቱም ፖሊስ የቀሩትን ምርመራዎች እንዲያጠናቅቅ የተጨማሪ 12 ቀናት ጊዜን በመፍቀድም ለመጋቢት 29 ቀን 2017 ዓ.ም ተለዋጭ ቀጠሮ በመስጠት የዋስትና መብት ጥያቄውን ውድቅ አድርጎታል።
በአዲስ አበባ ከተማ የመደበኛ ንግድ የሚካሄድበት ሰዓት በ5 ፈረቃ ተከፋፍሎ ይፋ ተደረገም። መደበኛ ሆኖ የሚመዘገብ ነጋዴ መስራት የሚችለው 2 ዓመት ብቻ ነው ተብሏል። የትርፍ ጊዜ ክፍያ በደንቡ ላይም አለመቀመጡም ጥያቄ አስነስቷል። የአዲስ አበባ ከተማ አስተዳደር ካቢኔ በ4ኛ ዓመት 8ኛ መደበኛ ስብሰባው ተወያይቶ ካጸደቃቸው ረቂቅ ደንቦች መካከልም መደበኛ ያልሆነ የጎዳና ላይ ንግድ ስርዓት ለማስያዝ ይረዳ ዘንድ በተዘጋጀው ደንብ ቁጥር 18/4/2017 እና የንግድ ሱቆችና የትራንስፖርት አገልግሎት መስጫን ሰዓት ለማራዘም በወጣው ደንብ ቁጥር 185/2017 ላይ ለባለድርሻ አካላት መጋቢት 12 ቀን 2017 ዓ.ም በኢሌሌ ሆቴል በተካሄደ የግንዛቤ ማስጨበጫ መድረክ ላይ መደበኛ ያልሆነ ኢመደበኛ ንግድ የሚካሄድበት ሰዓት ላይ ይፋ መሆኑም ታውቋል። በጋሞ ዞን የተከሰተው የእንስሳት ገዳይ ወረርሽኝ በንክኪ ወደ ሰዎች እንደሚተላለፍ ተገለጸ። በደቡብ ኢትዮጵያ ክልል በጋሞ ዞን ከ3 ወረዳዎች ላይ በተከሰተው ወረርሽኝ ሳቢያ በርካታ የቁም እንስሳት እየሞቱ እንደሆነ በዞኑ የሚገኙ አርብቶ አደሮች ተናግረዋል። አርብቶ አደሮቹ እንደተናገሩትም እንስሳቶቹ በአፍና በአፍንጫቸው ውሃ መሰል ፈሳሽ ከወጣቸው በኋላ ወዲያውኑ ይሞታሉ። አንዳንዶቹ ደግሞ ምንም አይነት የህመም ምልክት ሳያሳዩ ሆዳቸው ተነፍቶ እየሞቱባቸው እንደሆነም ገልጸዋል። በሽታው በፍጥነት ወደ ሌሎች እንስሳት እየተዛመተ ይገኛል ያሉት አርብቶ አደሮችም ለዘመናት ያረቡባቸውና የህይወታቸው መሰረት የሆኑ ከብቷቸውን በሞት እየተነጠቁ ስለመሆኑም ተናግረዋል። እንስሳቱን እየገደለ ያለው ህመም ምንነት ለማረጋገጥ በደቡብ ኢትዮጵያ ክልል በጋሞ ዞን የእንስሳት ሕክምና ባለሙያ መሐመድ ካዶም ጠይቆ ነበረ። ባለሙያው በሰጡት ምላሽ ወረርሽኙ በዋናነት የተከሰተው ክትባት ካለመውሰድ የተከሰተ ነው ብለዋል። በየዓመቱ መጀመሪያም ጥቅምት ወር ላይ እንስሳቱ የሚወስዱት የመከላከያ ክትባት አለ የሚሉት ባለሙያው አርብቶ አደሮቹ ለእንስሳቶቻቸው የወቅቱን ክትባት ባለማስከተባቸው ወረርሽኙ ሊከሰት እንደቻለ አብራርተዋል። ምልክቶቹ ትኩሳት፣ በአፍና በአፍንጫቸው ውሃ መሰል ፈሳሽ መታየት እንደዚሁም ሆድ መወጠር መሆኑን ባለሙያው ተናግረዋል። አክለውም በሽታው ከእንስሳት ወደ እንስሳት ለመተላለፍ ጊዜ እንደሚወስድና ወዲያውኑ ለሞት እንደሚዳርግም አብራርተዋል። በተጨማሪም በሽታው ከእንስሳት ወደ ሰው በሚኖር ንክኪ ወደ ሰዎች ወደሚተላለፍና ለከፍ አደጋ አለፍ ሲልም ለሞት ሊዳረግ እንደሚችልም ተናግረዋል። ይህንን በማወቅ አርብቶ አደሮች ከቅድመ መከላከል ዘዴዎች ውስጥ ክትባቱን በተባለው ወቅት ማስከተብ፣ ሰዎችን በበሽታው ከተጠቁ ተጠቂ ከብቶች መራቅ እንዳለባቸው ተናግረዋል። አድማጮች የኢትዮጵያ ድምፅን ዜናዎች እየተከታተላችሁ ትገኛላችሁ። ወደ ውጭ ዜናችን አልፈናል። የሱዳን ጦር ዓለም አቀፍ አውሮፕላን ማረፊያውን ተቆጣጠረ። ከሰሞኑ ቤተ መንግስቱና ብሔራዊ ባንኩን መቆጣጠሩም ይታወሳል። የሱዳን ጦር ካርቱም የሚገኘው ዓለም አቀፍ የአውሮፕላን ማረፊያ ከፈጥኖ ደራሽ ኃይሎች እጅ መልሶ መቆጣጠሩን አስታውቋል። ጦሩ በደቡባዊ የካርቱም ከተማ የሚገኘው የአውሮፕላን ማረፊያ ዛሬ የተቆጣጠረው በአካባቢው የነበሩትን የፈጥኖ ደራሽ ወታደሮችን ከቦ ከደመሰሳቸው በኋላ መሆኑም ተጠቁሟል። የጦሩ ቃል አቀባይ ብርጋዴር ጀኔራል ነቢል አብዱላህ ለአዣን ፍራንስ ፕሬስ እንደገለጹትም ፈጥኖ ደራሽ ጦሩ የአውሮፕላን ማረፊያው እንደ አውሮፓውያን አቆጣጠር ከመጋቢት 2023 ዓ.ም ጀምሮ ተቆጣጥሮት መቆየቱም አይዘነጋም። ሆኖም በዛሬው ዕለትም የሱዳን ጦር ዓለም አቀፍ አውሮፕላን ማረፊያው በድጋሚ መልሶ መቆጣጠሩም ነው ኃላፊው የተናገሩትም። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 17 ቀን 2017 ዓ.ም ያዘጋጃቸው የሀገር ውስጥና የባህር ማዶ ዜናዎች እነኝን ይመስሉ ነበረ። ከዜናዎቻችን ጋር አብራችሁ ስለቆያችሁ ከልብ እናመሰግናለን። ሰላምን ተመኘን።